ላለፉት 17 ቀናት በወሎ ተጠናክሮ በቀጠለው ዘመቻ አደም አሊ አባናደው በርካታ ድሎች እንዳገኙ የአማራ ፋኖ ብሔራዊ ኃይል አመራሮች እየገለጹ ነው። ቁልፍ የሆኑ ወታደራዊ ስትራቴጂካዊ ቦታዎችን ምሽግ ሰብረው እየተቆጣጠሩ ነው። ዘመቻው አሁንም ቀጥሏል። ከድሉ በስተጀርባ የውጭ ኃይሎች እጅ አለበት ሲል ብልጽግና ለተባበሩት መንግስታት በጻፈው አቤቱታ ገልጿል። በዚህና በሌሎች ተዛማች ጉዳዮች ፋኖ አበበ ፈንታው የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ምኒልክ እዝ ህዝብ ግንኙነት መምሪያ ኃላፊን ኤምኤስ አነጋግሯል። ፋኖ አበበ ስለ ጊዜ አመሰግናለሁ። አሁን የተሰማ ዜናም አለ። የዓለም አቀፍ ቀይ መስቀል ኮሚቴ በሰሜን ወሎ በነበረው ውጊያ የቆሰሉ የመንግስት ወታደሮችን ከፋኖ ኃይሎች መረከቡንም ገልጿል። 16 የቆሰሉትንም እንደዚሁ ለከባድ ኦፕሬሽን እንደተቀበለ ባወጣው መግለጫ ገልጿል። ይሄንንም ሌሎችንም ጉዳይ እናንሳ። ምናልባት በቁጥጥር ስር የዋሉ የመከላከያ ሰራዊት አባላት የዓለም አቀፍ ቀይ መስቀል ጎብኝታቸዋል፣ ተረክቤያለሁ፣ አስፈላጊውን ቁሳቁስ አድርሻለሁ እያለ ነው። በተለይ ከትላንት በስቲያ ይመስለኛል መስከረም 28 ከዚህ መረጃ እንጀምር። ፋኖ አበበ አመሰግናለሁ ወንድማገኝ። አማራ ፋኖ ብሔራዊ ኃይል እንግዲህ ብርቱ ትንቅንቅና ተጋድሎ እያደረገ ይገኛል። የአማራ ህዝብ የህልውና ትግል ላይ በዚህ የህልውና ተጋድሎ ምስራቅ አማራ ቀጠና ምኒልክ እዝ ሰሞኑን እንደምታውቀው ዛሬ 17ኛ ቀኑን የያዘ ዘመቻ አርበኛ አደም አሊ ወይም አባናደው በጣም አጀብ በሚያስብሉ ትላልቅ ድሎች ታጅቦ ቀጠለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ቁጥሩ በመቶዎች የሚቆጠር ምርኮኛ ይዘናል። ያ የቆሰሉ የመከላከያ የሚሊሻ የአድማ ብተና አባላቶችንም ይጨምራል። ከዚህ ጋር ተያይዞ ለዓለም አቀፉ የቀይ መስቀል ማህበር ጥሪ አቅርበን ነበር በዋርካው ወዳጁ በኩል በምኒልክ እዝ ዋና ሊቀመንበር ማለት ነው። ከዛ በዘለለ በመግለጫም ጭምር ጥሪ ያደረግንበት በውስጥ በደብዳቤ የሚያሳወቅንበት ሁኔታ ነው ያለው እስከ ዋና መቀመጫው ጄኔቭ ድረስ ማለት ነው። በዛ ሂደት ውስጥ በቅርቡ የመጀመሪያ ደረጃ ጅማሮ የሚባል ደረጃ በዚህ በተጋድሎ የቆሰሉ የጠላት ፋን ጠባቂ ሰራዊቶችን ለቀይ መስቀል ማህበር ያስረከብንበት ሁኔታ አለ። እነሱም መቀበላቸውን በይፋ በመግለጫ ያሳወቁበት ሁኔታ አለና ይሄ ጥሩ ጅማሮ ነው። በቀጣይም ተጠናክሮ ሊቀጥል የሚገባ ነው። አጠቃላይ በትግሉ በዚህ በተጋድሎ ቆስለው የተማረኩትን ከአባቶቻችን በወረስነው ስሪታችን በሆነው ያው ቆሰለ እጅ ሰጠ ከዛፍ እንደተጠለለ ቁጥር ነውና በዛ ደረጃ የሚኒልክ ልጆች ስለሆንን ስማችንም እንደሚናገረው ይሄንን አድርገናል። የቆሰሉትን አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የጤና መምሪያ ዶክተር አቡከር በኩል እና በሌሎች አመራሮች ሕክምና ሲደረግላቸው ቆይቷል። በሕክምና ቡድናችን አቅማችን በፈቀደው ልክ አክመናል። ታቸውን ከፈጣሪ በታች ማቆየት ችለናል። ከዛ በኋላ ተጨማሪ ሕክምና የሚያስፈልጋቸው እንዳሉ እና መውሰድ እንደሚችል ቀይ መስቀል ባመለከተው መሰረት ተቀበለበትና መቀበሉንም ያሳወቀበት ሁኔታ ነው ያለው። አጠቃላይ ከቁስለኛዎቹ ጋር ለቀይ መስቀል ካስረከነው ጋር ተያይዞ ባጭሩ ያለው መረጃ ያንን መስል። በጣም ጥሩ። እንግዲህ ቀይ መስቀል ራሱ ያወጣው መግለጫ ስለሆነ እሱን ላስቀድም ብዬ ነው። ከ240 በላይ የቆሰሉ ሰዎችንም ቀይ መስቀል ህክምና መስጠቱን ነው ያስታወቀው። እንግዲህ በዓለም አቀፍ ደረጃ ፋኖ ምናልባት ዓለም አቀፍ ወታደራዊ ህጎችን በመቀበል በማክበርም ጭምር ምርኮኛ አያያዝም ህክምና አሰጣጥም ምናልባት ወደፊት ቀይ መስቀሎች የሚመሰክሩት ይሆናል። ይሄ በጎ ጎን እንዳለው ብዙዎች እየገለጹ ነው ያሉት። እስቲ ፋኖ አበበ ወደ ዘመቻ አደም አሊ አባናደው ኦፕሬሽን እንምጣ። በዚህ 17 ቀን ውስጥ በርካታ ድሎች እንደተገኙ የተነገረ ነው። ዋና ዋና የወረዳ ከተሞች በሰሜን ወሎ በደቡብ ወሎ ማስለቀቅ እንደተቻለና የፋኖ አዲስ የመንግስት መዋቅርም የሚመስል ነገር ከህዝቡ ጋር አዲስ አስተዳደር መመስረታቸው የተገለጸ ነው። በጋሸና ላይም ከባድ ትንቅንቅ እንዳለ ላለፉት 3 ቀናት ሰምተናል። እስቲ በዚህ አውደ ውጊያ የተገኙ ድሎችና የጋሸናው ትንቅንቅ ምን ደረሰ የሚሉትን በዋና ዋና እናንሳ። ተሰበሩ የተባሉት ዋና ዋና ምሽጎችንም መረጃው ካለ። አመሰግናለሁኝ ወንድማገኝ። እንግዲህ በዚህ ዘመቻ አርበኛ አደም አሊ ወይም አባናደው ጠላትን ከስር ከመሰረቱ ነው የናድነው የመጣ ነው ባለፉት 17 ቀናቶች። እንግዲህ ከዛ በፊት ብርቱ ስራዎችን ሰርተናል። በጣም ጠንካራ ስራዎችን ሰርተናል። ፖለቲካ ወታደራዊ ስራዎችን ሰራዊታችንን የማቀናጀት መገምገም ጥሩ ጠንካራ ጎናችንን አጠናክረን የመቀጠል ጎናችንን ደግሞ የማስተካከል እና ሌሎችም ስራዎች የሰራንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በዚህ አውደ ውጊያ ትልቅ ድል እንድናመጣ አድርጎናል። እንግዲህ ከሙጃ ጀምረን ነው እየተናደ እስከ ሐይቅ ጫፍ ድረስ የሄደው እስከ ጃሪ ድረስ፣ በዚህኛውም በኩል ደግሞ እስከ ደጋማው ማለት ነው እስከ ደላንታ እስከ ሳይንት፣ ከዛም ቀጥሎ እስከ ሸዋ ጫፍና ጎጃም ጫፍ ድረስ
ሙሉ ቤት አማራ በሚባል ደረጃ በማነቃነቅ በተለይ ደግሞ ስራ ሰርቼባቸዋለሁ ብሎ ያሰባቸውን ምዕራብ ወረዳ 11 ወረዳዎች አካባቢ ደሴ ዙሪያ አጠቃላይ ደቡብ ወሎ ምስራቃዊ ቀጠና ቢስቲማን የኮምቦልቻ ዋሳኝ አካባቢዎችም ጭምር የአየር መንገድ ሰራዊታችን ሙሉ ለሙሉ ሁሉንም በመዳሰስ ያለን ፋኖ ያለበትን ቁመና ለህዝባችን ለሰራዊታችን ለዓለም አቀፉ ማህበረሰብም ጭምር ያሳየንበት ትልቅ ድል የተመዘገበበት ዘመቻ ነው። እንግዲህ በአርበኛ አደማሊ ወይም አባናደው ስም የተሰየመው ይሄ ዘመቻው ከበድ ያለ ትላልቅ ድሎችን እናስመዘግብበት የምንችል ዘመቻም ስለሆነ ነው በዚህ አርበኛ የተሰየመው። በጣም ጀግና በጥቂት ሰራዊት ቀጠናውን አስከብሮ ለዛሬ ያበቃ ዛሬ ክፍለ ጦርም ኮርም እዝም ድረስ እንዲደርስ ትልቅ ሚና የተጫወተ መሪያችን ስለነበር ነፍሱን ይማረው። ከዛ አንጻር ነው ዘመቻውም የተሰየመው። ከዚህ ጋር ተያይዞ በጣም ቁልፍ የሚባሉ የፖለቲካ ማዕከል የሚባለውን የሰሜን ወሎ ዞን መቀመጫ ወልዲያ ከተማንም ጭምር በቋፍ ላይ ያደረስንበት አሁንም ጊዜ ገዝተን ማስተካከል ያለብን አስተካክለን ሁሉ ጥሰን የምንገባበትና ሙሉ ለሙሉ የምንቆጣጠርበት እድሎች እንዳሉ ናቸው። ሌላኛው ቀጠና ላሊበላ ጠላትን ሙሉ ለሙሉ ገዥ የሚባሉ መሬቶችን አስለቅቀን አንድ ቦታ ላይ እንዲሰባሰብ ከሌላ ከተለያየ አቅጣጫ ፈርሶ አሁንም ጋሸና ዙሪያ እንዲሰባሰብ ያደረግንበት ሁኔታ አለ። ጋሸናም ካሉት 3 ምሽጎች 2ቱን በመስበር ጋሸና ፖሊስ ጣቢያ ድረስ ሰርገን በመግባት ትልቅ ድል ያስመዘገብንበት ሁኔታ አለ። በዚህም የሆነ ሆኖ አሁንም እኛ በቤታችን ማስተካከል ያለብን አንዳንድ ስራዎች ስላሉ እነዚህንና ሌሎች ወሳኝ የሚባሉ ቀጠናዎችን በዛኛውም ቀጠና እና ወረኢሉን የተቆጣጠርንበት አሁንም እዛው ከበባ አድርገን የተቀመጥንበት እነ መካነ ሰላም፣ ወግዲ፣ አማራ ሳይንት የተለያዩ ቦታዎች ጊምባ እና ደሴ ዙሪያ በርካታ የሚባሉ የደሴ ዙሪያ ቀበሌዎች በምስራቅ ቀጠና ደግሞ እነ ቦኮክሳና ቢስቲማን እስከ ሀራ ጫፍ ድረስ እስከ ጃራ ድረስ የአፋር አጎራባች ወሎ አካባቢዎችን ጭምር የዳሰስንበት እና በቀጣይ ሙሉ ለሙሉ ከቤት አማራ ጠላትን ኃይል ማርከን በዚሁም እናስቀርበትና ጨዋታው የሚያልቅበት ሁኔታ ሂሳቡን የሰራንበት ምናልባትም በቀጣይ ደግሞ ሙሉ ለሙሉ ይህንን ጠላት የምንደመስስበትን ያሳየንበት ለህዝባችን ለዓለም አቀፉ ማህበረሰብ ፋኖ ያለበትን ቁመና በተለይ ደግሞ ሁሉ ነገራችን የሆነውን ህዝባችንን ደረጃችንን ያሳየንበት ህዝባችን ያውቃል እሱን ያሳየንበት ሁኔታ ነው ያለው። አሁንም እንደጠቀስከው ጋሸናና ሌሎች ቁልፍ ቦታዎች በፋኖ ከበባ ውስጥ ነው ያሉት። በቤታችን መስራት ያለብንን እንደቀደመ ሁሉ መስተካከል ያለበትን ሁሉ አስተካክለን አሁንም የምንደመስስበትና ቁልፍ ወታደራዊ ድሎችን ፖለቲካዊ ድሎችን የምናስመዘግብበት ቁመና ላይ ነው እንገኘው። ባጭሩ ይህን ነው የሚመስለው። ወንድማገ በጣም አመሰግናለሁ ፋኖ አበበ። እንደው በዚህ በጋሸና ላይ ትንሽ እንቆይ። የሰሜን እዝ ከጀርባው ተጠቃ ተብሎ ከህወሓት ጋር ውጊያ በሚደረግበት ከ2013 ከ2015 ዓ.ም ባለው ጊዜያት ውስጥ ጋሸናም እንደዚሁ ቁልፍ ወታደራዊ ስትራቴጂካዊ ቦታ ነው ተብሎ ከባድ መስዋዕትነት በአማራ ልዩ ኃይል በፋኖ ኃይሎች ከመከላከያው ጋር በጥምረት ዋጋ የተከፈለበት ነው። አሁንም ታሪክ በዛ መልኩ በምጸት ራሱን እዛ ቦታ ላይ ሲደግም አንድ ቪዲዮ አይቼ ነበረ። የፋኖ ኃይሎች ምሽጉን ሰብረው ሲገቡ ብዙ ሰው እንደተሰዋ የሚያሳይ ነው ከመንግስት የጸጥታ ኃይሎች። እንደው የጋሸናው ከቁልፍ ከመሆኑ ወታደራዊ ስትራቴጂካዊ ቦታ ከመሆኑ አንጻር ትንቅንቁ እንዴት ነበረ? ፋኖ ካሉት 3 ምሽጎች 2ቱን ሰብረዋል ብለኛል። የተሰበሩት ምሽግም አሁን በፋኖ ቁጥጥር ስር ነው ያለው? ጥሩ ጥያቄ ነው። እንግዲህ ጋሸና እንደምታውቀው ቁልፍ ወታደራዊ ገዥ መሬት ከሚባሉት መካከል አንዱ ነው። ወደ ብዙ ቦታ መንቀሳቀስ የምትችልበት ማዕከል ቦታ ነው። እሱ የተጠና ነው፣ ይታወቃል። ከቀደሙ ጦርነቶች ጀምሮ ወደ ተለያዩ አቅጣጫዎች ሰራዊት ለማዝመት የተሻለ ወታደራዊ ቁመና የተሻለ የድል የበላይነት ወታደራዊ የበላይነት እንዲኖር የሚያደርግ ቁልፍ ቦታ ነው። እሱ ቦታ ካሉ 3 ምሽጎች 2ቱን ሰብረናቸዋል። ከዚህ ጋር ተያይዞ በእኛ በኩል መስራት ያለብን ጊዜ መግዛት ያለብን ሁኔታዎች ስላሉ አሁንም ከበባ አድርገን ያለንበት ነባራዊ ሁኔታ ነው ያለው። ምሽግ ሰብረ ስትገባ እዛ ምሽግ ላይ ስትቀመጥ ሌሎች የሚያጋጥሙ እኛ ሸማቂ እንደመሆናችንና ወደ ኮንቬንሽናል ወደ መደበኛ ውጊያም ራሳችንን እየቀየርን ሲመቸን ደግሞ አሁንም ደግሞ ወደ ሸማቂነት እየዞርን እያስተካከልን እየሄድን ያለንበት ሁኔታ ነው ያለው። አንገደብም፣ በሚያመቸን ሁሉ ነው የምንታገለው። እንደዚህ አይነት የትግል ስልቶችን እየቀያየርን ይሄ በዋናነት በወታደራዊ አዛዣችን በዘመቻ መምሪያዎቻችን የሚጠቀስ ቢሆንም አጠቃላይ ግን ወታደራዊ ሚስጥርም ስለሆነ በጥቅሉ የተሻለ የወታደራዊ የበላይነት የተሻለ አሁንም ከተማውንና አካባቢውን መቆጣጠር የምንችልበት ቁመና ላይ እንዳለን ሆነን ነው አሁን ውጊያውን ባለበት እንዲቆም ያደረግነውና በቀጣይ የምንሰራውን ብረን የምናይ ይሆናል። በጣም ጥሩ። ከዚህ ጋር ተያያዥነት ያለው ሌላው ጥያቄ ምንድነው? እንግዲህ
የመንግስት ኃይሎች በተለይ ብልጽግና የሚመራው የውጭ ጉዳይ ሚኒስቴር በጋሸና ወይም በአጠቃላይ ከሰሜን ወሎ ከአርበኛ አደም አሊ አባናደው ዘመቻ አንጻር ፋኖ የተገኙ ድሎች ከበስተጀርባ የኤርትራ መንግስት የህወሓት ኃይሎች እንዳሉ የገለጸበት ነው። ምናልባት የተባበሩት መንግስታት ጻፈውን ደብዳቤ ተመልክተው ከሆነ ፋኖ በወሎ አካባቢ በወልዲያ ዙሪያ የተገኙ ድሎች የነዚህ ኃይሎችን ከበስተጀርባ ግፊት ስላለ ነው የሚል ክስ ቀርቧል። በሌላ መልኩ ፋኖ በተባበሩት መንግስታት እንግዲህ የኢትዮጵያ መንግስት እያጠቃኝ ነው በሚል እውቅና በተዘዋዋሪ የሰጠበት ሁኔታ አለ። ይሄን እንዴት ነው የምታየው? ይሄ ያው ትግላችን የደረሰበትን ደረጃ የሚያሳይ ነው። በጣም የተሻለ ደረጃ መድረሳችንን የብልጽግናውን ስርዓት ማንኮታኮታችንን የሚያሳይ ነው። ከዛ በዘለለ ግን አጠቃላይ ብልጽግና የተሸናፊዎች የውሸታሞች የሀገር አፍራሾች ስብስብ ነው ይታወቃል። እና ከዚህ ጋር ተያይዞ ዓለም አቀፉን ማህበረሰብ እየዋሸ እያጭበረበረ ያለ ስርዓት ነው። ታውቃለህ፣ ጦርነትም ሲጀምር አማራ ክልል ላይ በፓርላማ በምክር ቤት አዋጅ ያወጀበት ህጋዊ ለማድረግ የሄደበትን ርቀት እናውቃለን። ያ ጊዜ ሲያልቅበት ደግሞ በይፋ የገባበት ሁኔታ አለ። አጠቃላይ በዓለም አቀፉ ማህበረሰብ በምዕራባውያን በተለይ የራሱ ህዝብ ላይ ድሮን እያዘነበ ያለ በከባድ መሳሪያ እየጨፈጨፈ ያለ አገዛዝ እየተባለ ከፍተኛ የሆነ ጫና ውስጥ ስለገባ እሱን ጫና ለመቀልበስ ምናልባትም እግረኛ ኃይሉ ውጤት ስለማያመጣለት አየር ኃይሉን ለመጠቀም አለኝ የሚለው አቅሙ እሱ ነው። ያን አየር ላይ ለመጠቀምና እየደረሰበት ያለውን ጫና ለማስተካከል አጠቃላይ ከፋኖ ውጭ ሌሎች ኃይሎች ፋኖ ጋር ሆነው እየወጉ ነው የሚል ክስ እያቀረበ ያለው ከዛ አንጻር ነው። ምናልባትም አየር ኃይሉ እንግዲህ እስካሁን በቁጥር በዛ ያሉ የድሮን ጥቃቶችን ፈጽሟል። ወልዲያ ዙሪያ 10 ጊዜ ፈጽሟል። ቃሊም ላይ የተፈጸመበት ሁኔታ አለ። ኩልመስክ ገነተ ማርያም አካባቢ እንደዚህ ፈጽሟል። ጋሸና ወደ 4 ጊዜ ፈጽሟል። ወረኢሉ አካባቢ 1 ጊዜ የድሮን ጥቃት ፈጽሟል። በእነዚህ የድሮን ጥቃቶች ብዙ ንጹሃኖች ናቸው እያለቁ ያሉትና እነዚህንና መሰል በራሱ ህዝብ ላይ እያደረሰ ያለውን በራሱ መራዋለሁ በሚለው ህዝብ ላይ እያደረሰ ያለውን የድሮን ጥቃት ዘር ማጥፋት በዓለም አቀፍ ደረጃ ወቀሳ እየደረሰበት ስለሆነ የራሱ ህዝብ ላይ ድሮን የሚተኩስ እየተባለ ስለሆነ ይህንን ለመሸፋፈን ብዙ ርቀቶች እየሄደ ነው። ይሄን ኩነና የምናየው ከዛ አንጻር ነው። እኛ ከዛ በዘለለ ደግሞ በሰሜን በኩል ሊከፍተው ላሰበው ጦርነትም አሁንም አጀንዳ አድርጎ እያያዘው ነው። ከዛ ውጭ ግን እኛ ህዝባችን ምስክር ነው። ማንኛውም ሚዲያ ዓለም አቀፍ ማህበረሰብ መሬት ላይ ያለውን እውነታ ከህዝቡ ማረጋገጥ ይችላል። ከኛ አይደለም። ፍርዱን ለህዝብ ትተነዋል። አጠቃላይ ከዚህ ጋር ተያይዞ ያለው ነገር ግን ማምለጫ ፍለጋ ነው። በፋኖ ተሸነፍኩ ማለት ነው። በእጃዙር ግን መሸነፉንም ጭምር የተናገረበት ነውና አጠቃላይ ከዚህ ከፍረጃውና ከክሱ ጋር ተያይዞ ማለት የምፈልገው ነገር ባጭሩ ይሄንን ነው። በጣም አመሰግናለሁ። እንግዲህ የአማራ ፋኖ ብሔራዊ ኃይል የሚያደርገው እንቅስቃሴ በተለያየ መንገድ ጆሮ ስቧል። በዓለም አቀፍ ደረጃም በአገር ውስጥ የሚገኙ የፖለቲካ ድርጅቶች መካከል የአፋር ብሔራዊ አንድነት አብዮታዊ ግንባር ለፋኖ ኃይሎች በሰጠው የአጋርነት መግለጫ ላይ የአማራን ህዝብ ጥያቄ አንስተው የሚያደርጉት ትግል ፍትሃዊ ነው፣ ከነሱ ጋር በኩልነት በጋራ ሆነን መስራት እንፈልጋለን የሚል ጥሪ ተመልክተናል። ምናልባት እንዲህ አይነት ጥሪዎች እንዴት ነው የተመለከታችሁት? ከአፋር ጉጉም ከሚባለው ቡድን ጋር እንደው በጋራ ለመስራት ከቀረበው አጠቃላይ አጋርነት መግለጫ አንጻር በእናንተ በኩል የታሰበ ነገር አለ? ጥሩ። አዎ፣ ከዚህ ጋር ተያይዞ እኔ ማለት የምፈልገው ነገር ምንድነው? ጥሪው የምንፈልገው ጥሪ ነው። አጠቃላይ ፋኖ ለአማራ ህዝብ ህልውና ነው የሚታገለው። ሀገራችን ኢትዮጵያም እንዳትፈርስ የአማራን ህዝብ ህልውና ካረጋገጠ ከሁሉም ኢትዮጵያውያን ህዝቦች ጋር ሆኖ የሀገሩ ባለቤት መሆን ይፈልጋል። ብልጽግና በኢትዮጵያውያን ላይ ህልውና አደጋ የጋረጠ የወንበዴዎች ስብስብ ነው፣ የሀገር አፍራሾች ስብስብ ነው። ምናልባትም የአፍሪካ ቀንድም እጅግ አስቸጋሪ የሆነ ኃይል ነው። ዓለም አቀፉ ማህበረሰብ በዛ ደረጃ እየተመለከተው እንደሆነ ይታወቃል። ኢትዮጵያውያኖች መተባበር አለባቸው ብሎ ያምናል። ፋኖ የወጣው ለአማራ ህዝብ ህልውና ቢሆንም በቀዳሚነት የሆነ ሆኖ የሀገር ባለቤትም የመሆን ጥያቄ ሀገር አልባም ስለሆነ መንግስት አልባም ስለሆነ ሀገሩን ከመፍረስ መታደግ ለሚፈጠረው ሰላማዊ የሆነ ሀገረ መንግስት ግንባታ ውስጥም የራሱ የሆነ ጉልህ ሚና እንዲኖረው ከሁሉም ጋር እኩል የሆነ ሚና እንዲኖረው በልኩ የሀገሩ ባለቤትም እንዲሆን ስለሚሰራ እንደነዚህ አይነት ጥሪዎች በጣም የምንፈልጋቸውና በቀጣይም አብረን እንድንሰራ በር
በር ከፋች ናቸው። ወደፊትም አብረን እንሰራለን። ግንኙነቶቹ በፍጥነት ይጀምራሉ፣ ተጠናክረው ይቀጥላሉ። ያሉ ግንኙነቶችም ይኖራሉና አጠቃላይ የብልጽግናን ስርዓት ከኢትዮጵያውያን ጫንቃ ለማውረድ የሚሰሩ ኢትዮጵያውያኖች ጋር በሙሉ አብረን እንደምንታገል ይታወቃል። ይህንንም የኡጉሞ ጥያቄና በጋራ እንታገል በቀና የምናየው ከልብ የምንቀበለውና በቀጣይም አብረን ልንሰራ የምንችልበት ጥሪ ነው። ከዚህ አንፃር ጥሪውን እንደተቀበልንና ለጥሪያችንም ደግሞ እነሱም ምላሽ መስጠታቸውን በትልቅ አክብሮትና ምስጋና የምንቀበለው ነው። አጠቃላይ ሁሉም ኢትዮጵያውያኖች በዚህ ልክ ነጻነት የሚፈልጉ የስርዓት ለውጥ የሚፈልጉ ኃይሎች ጋር በሙሉ በቀጣይም በዚህ ደረጃ እየተነጋገርን ትስስር እየፈጠርን እንሄዳለንና በዛ ልክ ነው የምንቀበለው። ትልቅ እምርታ ትልቅ እድገት ነው ብለን ነው የምናስበው። አመሰግናለሁ። በጣም ጥሩ። ምናልባት አንድ ነገር አስታውሰኝ። አሁን ብልጽግና ከፍተኛ አመራሩ ጭንቀት ላይ ወድቋልና ለዛ ጭንቀት ማስታገሻ የሚል አባላቱ የተለያየ ጥያቄ በማንሳታቸው በተለይ ታችኛውና የመካከለኛው ራሱ ብልጽግና የሚባለው ፓርቲ የለም የአንድ ግለሰብ ንብረት ሆኗል እያሉ ክስ እያቀረቡ ነው። ለምስ አንድ ውስጥ የደረሰው መረጃ ነበረ። ይሄ መረጃ ሰነድ ነው፣ የመዋያ ሰነድ ነው። ለብልጽግና አባላት የቀረበ የመዋያ ሰነድ ነው። ሰነዱ ምን ይላል? ከጂኦ ስትራቴጂያዊ ኩስመና ወደ ታደሰ ቁመና በሚል ርዕስ ለአጠቃላይ መንግስት ሰራተኞች የቀረበ ነው በብልጽግና አመራር በኩል። እዛ ላይ ከወደቡ ምንድነው ከግድቡ ወደ ወደቡ በሚል ኢትዮጵያ የውስጥና የውጭ ጠላቶችን ፈርጀዋልና በፈርዖን ፈረስ የሚጋለቡ ብሎ ህወሓትን፣ ሸኔን፣ የኦሮሞ ነጻነት ሰራዊትን ፋኖን በአንድ ላይ አድርጎ ከሻቢያ ጋር ህብረት ፈጥረው ወይም ከኤርትራ መንግስት ጋር የኢትዮጵያን ብሔራዊ ጥቅም የሚጎዱ እንቅስቃሴ ናቸው። መጀመሪያ የነዚህን ኃይሎች ህብረት አጠቃላይ መምታት አለብን፣ እነሱን መጥፋት መወገድ አለባቸው፣ ይህን በትጋት መስራት አስፈላጊ ነው የሚል አንድ ጭንቀት መገምገሚያ ሰነድ ተመልክተን ነበረ። ምናልባት አይታችሁት ከሆነ እንዲህ አይነት ምናልባት ከኦሮሞ ነጻነት ሰራዊት ጋር ከህወሓት ጋር ወይም ደግሞ የኤርትራ መንግስት ድጋፍ እየሰጠ ሶስታችሁ ተቀናይታችሁ የብልጽግናን መንግስት ለማስወገድ ጥረት እያደረጋችሁ እንደሆነ ለመንግስት ሰራተኛውም ለመግለጽ ታስቦ እንቅስቃሴ ላይ እንደሆነ ሰምተናል። ይሄን በዚህ ጉዳይ ምንድነው ሐሳብ? አመሰግናለሁ። ያው ጥሩ ጥያቄ ነው። ወቅቱን ቢጠብቅና ወቅቱን ሲጠብቅ ጠንከር ያሉ ነገሮች ሲኖሩ በግልጽ የምናስቀምጠው ቢሆንም አጠቃላይ አብይ አህመድ ህብረት ያስፈራዋል፣ አንድነት ያስፈራዋል። ከፋፍሎ በመግዛት በጦርነት በግጭት በህዝብ እልቂት ውስጥ ነው ራሱን ፈልጎ ማግኘት የሚፈልገውና በጣም በውድቀት ጎዳና ላይ ያለ ምናልባትም በቅርብ ጊዜ ውስጥ ከኢትዮጵያውያን ጫንቃ ሊወገድ የሚችልበት ትግል ውስጥ ነው ያለ ነው። በዚህ ሂደት ውስጥ ብልጽግና ጠላቴ ነው ብሎ እየወጋ ያሉ ሁሉም ኢትዮጵያውያኖች መተባበራቸው እኔ ይከፋል ብዬ አላስብም። አጠቃላይ አሁን እንደ ፋኖ የፈጠርናቸው ህብረቶች የፈጠርናቸው አሊያንሶች በዚህ ሰዓት ምናልባትም ከመርህ አንጻር በእኔ ይጠቀሳል አይጠቀስም እሱ ሌላ ጉዳይ ስለሆነ ወደፊት በሚመለከተው አመራር የሚቀርብ ቢሆንም አጠቃላይ ግን ይሄ ሰነድ እኛም እናውቀዋለን። ጄኔራል አበባው ታደሰም ኮምቦልቻ ላይ ሰብስቦ አወያይቶበታል። አጠቃላይ ስርዓቱ የተጨነቀበት ህብረት ሲመጣበት በጣም ይፈራል፣ ይርዳል። በተለይ ደግሞ ፋኖን ነው እየተዋጋ ያለው፣ ፋኖን ነው ሲኮንን ብዙ ጊዜ የምታየው። አገዛዙ ግን ፋኖ ብቻ አይደለም እየታገለ ያለው፣ ፋኖን ትጥቅ አንስቶ በአፈሙዝ እየተዋጋው እየታገለው ስለሆነ ትልቅ ትኩረት አድርጎ ከፋኖ ጋር ይዋጋ እንጂ አገዛዙ ሊያውቀው ሊረዳው የሚገባው ነገር ፋኖ ብቻ አይደለም፣ አማራ ብቻ አይደለም እየታገለው ያለው። ደረጃው ሊለያይ ይችላል እንጂ ሁሉም ኢትዮጵያውያኖች እየታገሉት ነው ብዬ አምናለሁ። ከዚህ አንጻር ሁሉም በየፊናው ይታገለው። ከዛ በኋላ የስርዓት ከተወገደ በኋላ በየአቅጣጫው የመጣው የኦሮሞም ህዝብ፣ የትግራይም ህዝብ፣ የአፋር ህዝብ፣ የሶማሌ ህዝብ ሁሉም ኢትዮጵያውያን አጠቃላይ ይመጥኑ ይወክሉኛል በሚሉት ድርጅትም ይሁን ቡድንም ይሁን አጠቃላይ የብልጽግናው ስርዓት ከተወገደ በኋላ ከጦርነት ውጭ የሆነ መፍትሄ በማስቀመጥ በመነጋገር ሁሉም የሀገሩ ባለቤት የሚሆንበትና በልኩ የስልጣንና ኢኮኖሚ ባለቤት ሆኖ ሀገሪቱን ማስቀጠል የሚችልበት ምህዳር መፈጠር አለበት ብለን እናምናለን። ከዚህ አንጻር ከአሊያንስ ጋር ከህብረት ጋር በተያያዘ ከመርህም አንጻር በቀጣይ ያለቀ ነገር ሲኖር በሚመለከተው የአመራር ክፍል በአማራ ፋኖ ብሔራዊ ኃይል ማለት ነው እኛም እንደ ህዝብ ግንኙነት የምናቀርበው ነገር ቢኖርም ያለቀ ነገር ሲኖር ይዤ የምመጣ ይሆናል። አጠቃላይ ግን ዋናው መታወቅ ያለበት ነገር አብይ አህመድ ህብረት ያስፈራዋል፣ አንድነት ያስፈራዋል። እንደዚህ አይነት ነገር እየመጣ እንደሆነ ስለሚያውቅ ፋኖ ጋር እየተዋጋ ግን ፋኖ ብቻ ሳይሆን ሌሎችም ጭምር ሊጥሉት ከጫንቃቸው ሊያወርዱት እየታገሉት እንደሆነ ስላወቀ ከመጨነቅም የተነሳ እያወጣ ያለው ሰነድ ነውና አጠቃላይ ያለው ነገር ይህንን ይመስላል። በጣም ጥሩ። የመጨረሻ ጥያቄ ላድርገው። ምናልባት ላይመለከታችሁም ልብ ላትሉትም ትችላላችሁ ካላችሁ ጊዜ አንጻርና ከሚከፈለው መስዋዕትነት አንጻር ምናልባት እዚህ ግባ ላይባል ይችላል። ግን ያው የአማራ ህዝብ ቆም ያለው ታገላለሁ ብሎ ተነስቶ አሁን ከብልጽግና ቅፍ ውስጥ ገብቶ መልሶ ደግሞ የጸረ አማራ አቋም የሚያንጠባርቅ ቡድን አለ። አብን ሰሞኑን ያወጣው መግለጫ ላይ ነው በተለይ እናንተን እንቅስቃሴ
የድንጋይ ዘመን የጎበዝ አለቃ አደረጃጀት ተበራክቶ ለግድያ፣ ለመፈናቀል፣ ለትምህርት መቆም መንስኤ አድርጓል። ከበስተጀርባ ደግሞ የአማራ ህዝብ ታሪካዊ ጠላት የሚላቸውን ህወሓትና ኤርትራ መንግስት ይኮንናል። እንደው የአብን መገለጫ ጊዜ አግኝታችሁ ካያችሁት ምናልባት እዚህ ላይ ምላሽ መስጠት ከፈለክ እንዴት አይተው ተመልክተው ከሆነ? አመሰግናለሁ ወንድማገኝ። ጥሩ ጥያቄ ነው። እንግዲህ የአማራ ብሔራዊ ንቅናቄ የሚባል በአማራ ብሔርተኝነት ስም የተመሰረተ ፓርቲ ነበረ። ጥሩ እንቅስቃሴ አድርጓል። አማራውን አንቅቷል። ከዛ በኋላ ግን በአብይ አህመድ ከተጠለፈ በኋላ ፓርቲው የከሰመበት የጠፋበት ሁኔታ አለ። የከሰመው ለምንድነው? እውነተኛ የፓርቲው መሪዎች፣ እውነተኛ የፓርቲው ከፍተኛና መካከለኛ አመራሮች፣ አባላቶች የሰላማዊ ትግል የፓርቲ ትግል ለአማራ ህዝብ ይዞት የሚመጣው ዘላቂ ለውጥ ባለመኖሩ የአማራ ህዝብ የህልውና ትግል የትጥቅ ትግሉን የተቀላቀሉበት ሁኔታ ነው ያለው። በርካታዎቹ ደግሞ በግፍ ታስረው ያሉበት ሁኔታ አለ። የሆነ ሆኖ የአማራ ብሔራዊ ንቅናቄ የሚባለው ከዚህ አንፃር ስታየው እውነተኛ መራሮቹ ታጋዮቹ የአማራ ፋኖ ትግልን ተቀላቅለው የአማራ ህዝብ የህልውና ትግል እያሳለጡ ነው ያሉት። ግማሾቹ ከፊሉ ደግሞ በአብይ አህመድ የግፍ እስር ቤቶች ታጉረው ያሉበት ሁኔታ አሉ። ሆዳቸው የበለጠባቸው ከህዝባቸው ከአማራ ህዝብ ሆዳቸው የበለጠባቸው ደግሞ አብይ አህመድን እንደ መስጊድና እንደ ቤተክርስቲያን ጧጧት እየተሳለሙ እዛው 4 ኪሎ ተቀምጠው ያሉበት ሁኔታ ነው ያለው። ከዚህ አንፃር አብን የሚያወጣቸው መግለጫዎች አጠቃላይ የብልጽግና መግለጫዎች ናቸው። የብልጽግና ፍላጎቶች ናቸው የተንጸባረቁት። በሰሞኑ በተለይ በአርበኛ አደማሊ ወይም አባናደው ዘመቻ የተመታው ብልጽግና በፊት ለፊት ማውጣት ያቃታቸውን ነጥቦች በአብን አስመስሎ የአማራ ህዝብ ተቆርቋሪ መስሎ ለዚሁ ዓላማ ሊጠቀምበት ስለሆነ አብኖችን የአብን አመራር የነበሩ አማራዎችን በገንዘብ ገዝቶ ቤተመንግስት ቁጭ አድርጎ ለእንደነዚህ አይነት ዓላማ ሊጠቀምባቸው ስላስቀመጣቸው ስለሚታወቅም የሆነ ሆኖ ብልጽግና በፊት ለፊት በአማራ ተሸንፌያለሁ፣ በፋኖ ተሸንፌያለሁ ለማለት አብይ አህመድ ማስተላለፍ የፈለጋቸውን ነጥቦች በአብን በኩል ያስተላለፈበት ሁኔታ አለ። ትግራችን ምን ያክል አብይ አህመድን እየመታው እያደቀቀው እየደቆሰው እንደሆነ ጭምር ያየንበት ነው። ብዙ ነገር ተገንዝበንበታል። አጠቃላይ ግን አብን ሳይሆን ብልጽግና ነው ፍላጎቶችን በዛ መንገድ የገለጻቸው። አብን ከመርህ አንፃር አለ ማለት አይቻልም። የከሰመ የተተፋ የአማራ ህዝብ አንቅሮ የተፋው ያለፈ ድርጅት ነው። ስሙን ይዘው ግን ጥቂቶች የአማራ ህዝብ ላይ ዘር ማጥፋት እየፈጸሙበት ነው። ከዚህ ጋር ተያይዞ ብልጽግናም እንግዲህ እንደነገርኩ በፊት ለፊት ማውጣት ያልፈለጋቸውን የሚያፍርባቸውን እንደ ተመስገን አይነቱስ አበበ የሀገሪቷ ምክትል ጠቅላይ ሚኒስትሩ ተመስገን ሰሞኑን አማራ ክልል የፖሊስ ሰልጣኞች ሲመረቁ ባደረገው ንግግር ላይ የአማራን ህዝብ ባንዳ ብለዋል። ከባድ አጸያፊ ስድብ ነው በጅምላ በመፈረጅ ሰደበውና እንደው ተመጋጋቢነት ያላቸው ይመስለኛል። እንደው እሱንም ምናልባት አላቸው። እንደዛ ነው እኮ አሁን አብይ አህመድ እኮ እነሱን እየተጠቀመባቸው ያለው ለሚፈልገው ዓላማ ነው። በአማራ ስም አደራጅቶ አማራ አይደሉም ተመስገን ጥሩነህ ለሆዱ ያደረ ነው። ባንዳም ከተባለ ተለይተው እነሱ ናቸው ባንዳዎቹ። በጣም የሚያሳዝነው እኮ በድሮን እኮ ተቋማቶች የጤና ተቋማቶች ሳይቀሩ እኮ በብልጽግናው ስርዓት እኮ እየተመቱ ነው እኮ። ለምን የሚል ጥያቄ እኮ ያነሱ ተቋማቶች እየፈረሱ የአማራ ወኪል ነን ብለው ፋኖን ወር ሌላውን አማራ ባንዳ ሊሉ ይዳዳቸዋልና ከነዚህ ሰዎች ምን ትጠብቃለህ? በሞራልም የወረዱ የላሸቁ ናቸው። ህሊና የላቸውም። ምንም ቃላት ያጥራል እነዚህን ሰዎች ለመግለጽና ተመስገን ጥሩነህን ምን ብለህ ትገልጸዋለህ? እንዲህ በአደባባይ አንድን ህዝብ ፈርጆ የሚናገር ሰው ነውና ሆዳቸው የበለጠባቸው ከሱሪያቸው ላይ ኩሽንታቸውን እኮ የሚሸኑ ሰዎች ናቸው አብይ አህመድ ሲገለምታቸው። በእነዚህ ሰዎች የአማራ ህዝብ ሊሰደብ አይችልም። አማራ ናቸው ማለትም አይቻልም። ያጠራጥራሉ። አማራነት በደም ብቻ አይደለም፣ በስነ ልቦና ሀገርን መታደግ፣ ለሀገሩ መስዋዕትነት መክፈል፣ ለህዝብ መስዋዕትነት መክፈል፣ ለህዝብ መኖር፣ የተሰጠውን ኃላፊነት ለባንዲራ መኖር፣ ሀገርን ከመፍረስ መታደግ ነው አማራነት። ሌላውን ብሔር እንደዛ ሆኖ ማለት ነውና ከዚህ ጋር ተያይዞ ተመስገን ጥሩነህ የተናገረው ንግግር የአማራን ህዝብ ከመናቅ ነው የሚነሳው። ቀድመውም የናቁ ናቸው። በናቁት ልክ ይዋረዳሉ። የሚዋረዱበትንም ትግል እየመራን ነው። የአብንም ይሁን የነተመስገን ጥሩነህ መንገድ ስማቸው ሊለያይ ይችላል እንጂ ሁሉም ባንዳ ናቸው። ባንዳዎቹ እነሱ አማራንም ባንዳ ሊያስብሉ የሚችሉት እነሱ እንጂ አማራ ግን ባንዳ አይደለም። በታሪኩም ሆኖ አያውቅም። ስሪቱም አይደለም። ሀገር አሻጋሪ ሀገር ከጥፋት የሚታደግ ህዝብ ነው የአማራ ህዝብ። ነተመስገን ጥሩነህና የአብን አመራሮች
ነን ብለው የሚያስቡ ሰዎች በሚጠቅሱትና በሚናገሩት ልክ የሚጠቀስና የሚፈረጅ አይደለም የአማራ ህዝብ። ለዚህ ባንዳዎቹ እነሱ እንጂ የአማራ ህዝብ አይደለም ባንዳው። የአማራ ህዝብ በትክክለኛው መስመር ጠላቱን እየወጋ ጠላቱን እየታገለ ነው። ይሄ ሁሉ ነገር እየተናገሩ ያሉት የአማራ ህዝብ በተለይ ደግሞ ፋኖ በትክክለኛው ሀዲድ ኑሮ እየሄደ የአማራ ህዝብ ህልውና ለማረጋገጥ እየታገለ ባለበት ትግል ስላልቻሉት ፋኖን ስላልቻሉት ጠላት ቀንሶ ዋናው ጠላቱ ላይ ብቻ አተኩሮ ማዕከላዊ መንግስትን የተቆጣጠረውን የብልጽግናን ስርዓት ለመጣል እየታገለ ስለሆነ አማራን ግን ጠላቶቹ ጠላት ስላበዙለት በየቦታው እሳት ስለጫሩለት በዛ በጫሩለት እሳት ሁሉ እየገባ እንዲማገድና እንዲነድ ስለሚፈልጉ ይሄ ትውልድ ደግሞ ያን ስለተረዳና ስለተገነዘበ ያን ቀንሶ ጠላቶቼ የሚላቸውን እሱ ሳይሆን ጠላቶቼ ነን የሚሉትን ጊዜ ሰጥቶ በጠረጴዛ ዙሪያ የሚነጋገረውን ለጊዜና ለንግግር ትቶ ለህዝብ ትቶ አሁን ግን ዋናውን ጠላቱን ለመጣል ለመገርሰስ እየታገለ ባለበት ትግል ከህወሓትም ጋር ይሄ ሁሉ ነገር የሚኮነነው ዳግም ፋኖ ከህወሓት ጋር ግጭት ውስጥ እንዲገባ እነሱ ሲፈልጉ የሚያጋጩን እነሱ ሲፈልጉ የሚያስታርቁን አይደለም። መስራት ያለብን እናቃለን። ከዛ አንፃር ለምን ከህወሓት ጋር አልተጋጨም? ለምን ከሌሎች ኃይሎች ጋር ዙሪያውን እየተጋጨ እኛም ከጀርባው አልወጋነውም ነው ይሄ ሁሉና ይሄን ተረድተን ተገንዝበን ዋናው ጠላታችን ላይ በማተኮራችን ነው እነተመስገን ጥሩነህ ለዘረፉት ውጭ ሀገር ላከማቹት ሀብታቸው ሲሉና ለስልጣናቸው ለሴሰኝነታቸው ሲሉ የወጡበትን ያሳደጋቸውን ያስተማራቸውን ማህበረሰብ ባንዳ ብለው መሳደባቸው ከዚህ የተነሳ ነው። አሁንም እንቀጥላለን። ዋናው ጠላታችንና የአማራን ህዝብ ዘላቂ ለውጥ ሊያመጣ የሚችለው የብልጽግናን ስርዓት መገርሰስና ማስወገድ ስለሆነ እዛ ላይ አተኩሮ ይታገላል ፋኖ። እነሱ የፈጠሩልንን ጠላቶች ግን እኛ ጠላቶቻችን ብለን ልንጋጭ አንችልም። ብልጽግናን ከጣልን በኋላ በንግግር ህዝባችን ከህዝብ ጋር ቀርቦ ተነጋግሮ የሚያመጣውን መፍትሄ እናያለን እንጂ ተመስገን ጥሩነህና አብይ አህመድ ናረጋ ከበደ በጫሩት እሳት ፋኖ ገብቶ የሚዋጋበት የሚጋጭበት ምንም አይነት ሁኔታ የለምና የዚህ ሁሉ ነገር መነሻ ከዚህ ጋር የተያያዘ እንደሆነ ለመግለጽ እወዳለሁ። አመሰግናለሁ። በጣም አመሰግናለሁ። ዘመቻ አደም አሊ አባናደው ይቀጥላል ወይስ ሌላ ስትራቴጂካዊ ለውጥ ይኖራል? ባጭሩ ይቀጥላል። እየናድነው እንቀጥላለን። በጣም አመሰግናለሁ። ፋኖ አበበ ፈንታው የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ምኒልክ እዝ ህዝብ ግንኙነት መምሪያ ኃላፊ ለሰጠኝ መረጃም ማብራሪያም በሚስተምልካይ ስም ከልብ አመሰግናለሁ። እኔም አመሰግናለሁ።